ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ዝውውርን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው አትሌቲኮ ማድሪዶች ሁሊያን አልቫሬዝ ወዴትም አይሄድም እያሉ ይገኛሉ። እንደዚሁም አስቶን ቪላዎችም ጆአው ጎሜዝን ለማስፈረም ተቃርቧል። ቶተናሞችም ለሉካስ በርግቪን የቀረበላቸውን ጥያቄ ውድቅ አድርጓል። እንደዚሁም ማርከስ ራሽፎርድ ላይ ተቀምጦ የነበረው የውል ማፍረሻም ኤክስፓየርድ እንዳደረገም እየተዘገበ ይገኛል። አትላንታዎችም ኤደርሰንን ለተጨማሪ አመት በቡድናቸው ውስጥ እንዲቆይ አስፈርሞታል እየተባለ ይገኛል። እነዚህን በአጠቃላይ በቆይታችን የምንመለከታቸው ጉዳዮች ይሆናሉ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቻችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ኤደርሰንን ወደ ተመለከተው ዘገባ ነው የምናመራው። ዘ አትሌቲክስ ይዞት በወጣው መረጃ መሰረት ኤደርሰን በአትላንታ ቤት አዲስ ኮንትራት ፈርሟል እያለን ይገኛል። እንደሚታወቀው በዚህ የክረምት የዝውውር መስኮት ኤደርሰን ወደ ማንቸስተር ዩናይትድ ለመቀላቀል በጣም ተቃርበው ነበረ። ማንቸስተር ዩናይትዶች ለአትላንታ ተጫዋቹን ለማስፈረም 35 ሚሊዮን ፓውንድ ለመክፈል ፍቃደኛ ነበሩ። ኤደርሰንም በማንቸስተር ዩናይትድ ቤት የመጀመሪያ የሕክምና ምርመራ አድርጎ ማለፍ ችሎ ነበረ። የሁለተኛ የሕክምና ምርመራም ሊያደርግ ቀነ ቀጠሮ ተይዞለት ነበረ። ነገር ግን የብራዚል ብሔራዊ ቡድን አንድ ተጫዋች ጉዳት በማስተናገዱ ምክንያት ለዓለም ዋንጫው ጥሪ አቅርቦለት በዓለም ዋንጫውም ሲሳተፍ መቆየት ችሎ ነበረ። ልክ የዓለም ዋንጫውን እንደጨረሰ ግን ወደ ማንቸስተር ዩናይትድ መጥቶ ሁለተኛውን የሕክምና ምርመራ አድርጎ ነበረ። ነገር ግን በዚህ የሁለተኛው የሕክምና ምርመራ ላይ ማንቸስተር ዩናይትዶች ችግር በማግኘታቸው ምክንያት ተጫዋቹን ሳያስፈርሙት ቀርቶ እርሱም ወደ አትላንታ ሊመለስ ይችላል። አሁን ላይ ግን አትሌቲኮ ሰዎች እንደዘገቡት ከሆነ አትላንታዎች ለተጨማሪ አመት በአትላንታ እንዲቆይላቸው ኮንትራት አስፈርመውለታል። ቀደም ሲል እንግዲህ የተጫዋች 2027 ላይ ነበረ ኮንትራቱ የሚያበቃው። የአንድ አመት ኮንትራት ብቻ ነበረ የቀረው እና አሁን ላይ እንግዲህ ተጨማሪ አመት በአትላንታ እንዲቆይ ማስፈረም ይችላል። በእርግጥ በዚህ ሰዓት ላይ ምን ያህል አመት በአትላንታ ይቆያል፣ ለምን ያህል አመትስ አስፈረሙት የሚለው ነገር ላይ ምንም አይነት ግልጽ መረጃ የለም። ነገር ግን ለቀጣይ አመታት በአትላንታ ቤት እንደሚቆይ ነው እየተነገረ የሚገኘው። አንዳንድ ዘገቦች እንደሚሉት ከሆነ እንግዲህ ማንቸስተር ዩናይትዶች ችግር ስላገኙበት አይደለም፣ ሌላ አማራጭን ስላገኙ ነው ይህንን ተጫዋች ያላስፈረሙት የሚሉ ነገሮችን እየተመለከትን ነው የምንገኘው። የትኛውን ትክክል የትኛው ስህተት ነው የሚለውን ነገር ምናልባት ከጊዜ በኋላ የምናውቀው ነገር ሊሆን ይችላል። አሁን ላይ ግን ማንቸስተር ዩናይትዶች ተጫዋቹን እንደማያስፈርሙት ከተነገረ በኋላ አትላንታዎች ለተጨማሪ አመት በዛው በክለባቸው እንዲቆይ ኮንትራቱን አራዝመውለታል። ማንቸስተር ዩናይትዶች ምንም እንኳን ኤደርሰንን ማስፈረም ባይችሉም ሁለት ተጫዋቾችን ግን ማስፈረም ይችላል። አንደኛው ከቼልሲ ሳንቶስን ሲሆን ሌላኛው ደግሞ ዩሪ ቴሌማንስን ውል ማፍረሻውን በመክፈል ከአስቶን ቪላ በ38 ሚሊዮን ፓውንድ ማስፈረም ይችላል። ከዚህ በኋላም እንግዲህ ተጨማሪ የመሀል ሜዳ ተጫዋች ያስፈርማሉ ተብሎ ይጠበቃል። በተለይ ደግሞ ተፈጥሯዊ የሚባል ይሄ ኦልድ ስኩል የሚባል አይነት 6 ቁጥር ተጫዋችን ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። በተለይ አግሬሲቭ የሆነ ኳሶችን መንጠቅ የሚችል መጋጨት የሚችል ተጫዋችን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በዚህ ሰዓትም የሮማ ተጫዋች ሆኖ ኮኔን በቅርበት እየተከታተሉት እንደሆነ እየተዘገበ ይገኛል። ያስፈርሙታል ወይ አብረን የምንመለከት ይሆናል። ማንቸስተር ዩናይትድን ከተመለከተን አይቀር በዚሁ ማርከስ ራሽፎርድን ወተመለከተው ዘገባ ነው የምናመራው። ዘ አትሌቲክስ ይዞት በወጡት መረጃ መሰረት ማንቸስተር ዩናይትዶች ማርከስ ራሽፎርድ ላይ ለጥፈውት የነበረውን የ40 ሚሊዮን ፓውንድ የውል ማፍረሻ አሁን ላይ ቀነ ገደቡ ተጠናቋል፣ ኤክስፓየርድ አድርጓል እየተባለ ይገኛል። ከዚህ በኋላ እንግዲህ የትኛውም ክለብ ማርከስ ራሽፎርድን ማስፈረም የሚፈልግ ከሆነ የግድ ከማንቸስተር ዩናይትድ ጋር መደራደር አለበት ነው እየተባለ የሚገኘው። እንደሚታወቀው ከጥቂት ሳምንታት በፊት ነበረ ማንቸስተር ዩናይትዶች ይህንን 40 ሚሊዮን ፓውንድ ለጥፎበት የነበረው። ነገር ግን ይሄ የውል ማፍረሻ ሁለት ክለቦችን አይመለከትም ነበር። አንደኛው ማንቸስተር ዩናይትድ ሲሆን አንደኛው ደግሞ ማንቸስተር ሲቲ ነበረ። ከዚህ ውጭ ግን የትኛውም ክለብ ማርከስ ራሽፎርድን ማስፈረም የሚፈልግ ቢሆን ኖሮ 40 ሚሊዮን ፓውንድ መክፈል ይጠበቅበት ነበረ። ነገር ግን ማንኛውም ክለብ ይህንን ያህል ገንዘብ ለመክፈል ፈቃደኛ ባለመሆኑ ምክንያት ይሄ የውል ማፍረሻ ቀነ ገደቡ እንደተጠናቀቀ ነው እየተነገረ የሚገኘው። እንደሚታወቀው ማርከስ ራሽፎርድ በማንቸስተር ቤት እስከ 2028 ድረስ የሚያቆየ ኮንትራት አለው። ይህ ማለት እንግዲህ ከዚህ በኋላ 2 አመት በማንቸስተር ዩናይትድ የሚቆይ ይሆናል። ነገር ግን ደግሞ እነዚህ የቀሩትን 2 አመታት በማንቸስተር ዩናይትድ ቤት ይጨርሳል ተብሎ አይጠበቅም። በተለይ ያለፉትን ጥቂት አመታት በማንቸስተር ዩናይትድ ቤት በጣም ሲቸገር የተመለከትነው ተጫዋች ነው። እዚህ ደረጃ ላይ መድረሱ ግን በጣም ነው የሚያስገርመው። እንደሚታወቀው ማርከስ ራሽፎርድ
ከማንቸስተር ዩናይትድ አካዳሚ የተገኘ ተጫዋች ነው። የመጀመሪያ ጨዋታውንም ፌብራሪ 2016 ነበረ ማድረግ የቻለው። ከዛ በኋላ እንግዲህ ለማንቸስተር ዩናይትድ ከ400 በላይ ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች ደግሞ 138 ግቦችን ማስቆጠር የቻለ ተጫዋች ነው የነበረው። ከ2016 እስከ 2021-22 የውድድር ዘመን ድረስም በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሎ ነበረ። ከዛ በኋላ ግን በሜዳም ከሜዳ ውጭም ባሉ ጉዳዮች ምክንያት ትልቅ ጫና ውስጥ ሲገባ ተመልክተናል። የአቋም መውረድም ሲያጋጥመው የተመለከትንበት ሁኔታ አለ። አሁን ላይም እንግዲህ ከዲሴምበር 2024 ጀምሮ ለማንቸስተር ዩናይትድ ምንም አይነት ጨዋታ ማድረግ አልቻለም። እንደሚታወቀው 2025 ጃንዋሪ ወር ላይ ወደ አስቶን ቪላ በውሰት ውል ሄዶ ነበረ። ከዛ በኋላ እንግዲህ በተጠናቀቀው ሲዝንም በውሰት ውል ለባርሴሎና ሲጫወት የተመለከትነው ተጫዋች ነው። በተለይ በተጠናቀቀው ሲዝን በጣም አስደናቂ የሚባል እንቅስቃሴ ለባርሴሎና ማድረግ ችሏል። በአጠቃላይ 49 ጨዋታዎችን ነበረ ማድረግ የቻለው በ2025-26 የውድድር ዘመን። በእነዚህ 49 ጨዋታዎች ደግሞ 14 ግቦችንና 14 አሲስቶችን ለባርሴሎና ማስመዝገብ ችሏል። በአጠቃላይም በተጠናቀቀው ሲዝን 28 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። እናም ይህንን ድንቅ እንቅስቃሴን ተመልክተው ባርሴሎናዎች በዛው እንዲቆይ ያደርጉታል ተብሎ ተጠብቆ ነበር። ነገር ግን በባርሴሎናና በማንቸስተር ዩናይትድ መካከል ስምምነት ላይ ባለመድረሳቸው ምክንያት ወደ ማንቸስተር ዩናይትድ ሊመለስ ይችላል። በቀጣይ ዓመትም አሁን ባሉት መረጃዎች መሰረት በማንቸስተር ዩናይትድ ቤት የሚቆይ ይሆናል። ነገር ግን ደግሞ በዝውውር መስኮቶች ላይ ምንም ነገር ሊፈጠር ይችላል። ከዚህ በኋላ ባሉ የዝውውር ቀናቶች ውስጥም ማርከስ ራሽፎርድ ከማንቸስተር ዩናይትድ ሲለቅ ልንመለከት የምንችልበትም እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም ቶተናምን ነው የምንመለከተው። ዴቪድ ኦሪስቲን ይዞት በወጣው መረጃ መሰረት ቶተናሞች ለሉካስ በርግቪን የቀረበላቸውን የ46 ሚሊዮን ፓውንድ ጥያቄ ውድቅ አድርጓታል እያለን ይገኛል። ይህንንም የዝውውር ጥያቄ ማቅረብ የቻሉት ኒውካስል ዩናይትዶች ነበሩ። ነገር ግን ቶተናሞች ወዲያውኑ ይህንን ጥያቄ ውድቅ ሊያደርጉት ይችላል። በእርግጥ ኒውካስል ዩናይትዶች ብቻ አይደሉም ሉካስ በርግቪንን ለማስፈረም ፍላጎት ያላቸው። ኖቲንግሃም ፎረስቶችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ተጫዋቹንም ማስፈረም ይፈልጋሉ ተብሏል። በተለይ በዚህ የክረምት የዝውውር መስኮት ሪከርድ በሆነ ዋጋ ኤሊየት አንደርሰንን ለማንቸስተር ሲቲ መሸጣቸው አይዘነጋምና ለሱ ምትክ እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ መካከል ደግሞ አንደኛው ሉካስ በርግቪን እንደሆነ ነው እየተነገረ የሚገኘው። ነገር ግን እስካሁን ድረስ ምንም አይነት ኦፊሻል የሆነ ጥያቄ ለቶተናም አላቀረበው። በቀጣይ ግን ሊያቀርቡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ኒውካስል ዩናይትዶችም እንግዲህ በዚህ ሰዓት ስኳዳቸው በጣም ጠቦ ነው እየተመለከተን የምንገኘው። በተለይ መሀል ክፍሉ ላይ ሳንድሮ ቶናሊን ለቶተናም መሸጣቸው አይዘነጋምና ለሱ ምትክ እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ መካከል አንደኛው ሉካስ በርግቪን ነው። ለዛም ነው እንግዲህ ለቶተናሞች የ46 ሚሊዮን ፓውንድ ጥያቄ ያቀረቡለት። ነገር ግን ቶተናሞች ይህንን ጥያቄ ወዲያውኑ ውድቅ ሊያደርጉት ይችላል። በእርግጥ በዚህ ሰዓት ባሉት መረጃዎች መሰረት ቶተናሞች ይህንን ተጫዋች ይሸጡታል ተብሎ ነው የሚጠበቀው። ሉካስ በርግቪንም ከቶተናም መልቀቅ እንደሚፈልግ ነው እየተነገረ የሚገኘው። በተለይ በዚህ የክረምት ዝውውር መስኮት ቶተናሞች በ85 ሚሊዮን ፓውንድ ማቲያስ ፈርናንዴዝን ከዌስትሃም እንደዚሁም በ100 ሚሊዮን ፓውንድ ሳንድሮ ቶናሊን ከኒውካስል ዩናይትድ ማስፈረማቸው አይዘነጋምና እነዚህ ሁለት ተጫዋቾች መምጣታቸውን ተከትሎ ሉካስ በርግቪን የመጮቻ እድል ያገኛል ተብሎ አይጠበቅም። በዚህ ምክንያትም እሱም ክለቡን መልቀቅ ይፈልጋል ነው እየተባለ የሚገኘው። ነገር ግን ቶተናሞች በትንሹ ከ50 ሚሊዮን ፓውንድ በላይ ይፈልጋሉ ነው እየተባለ የሚገኘው። ኒውካስል ዩናይትዶች ይህንን ያህል ገንዘብ ለመክፈል ፈቃደኛ ናቸው ወይ? በጣም ትልቅ ጥያቄ ነው። ነገር ግን ደግሞ ሳንድሮ ቶናሊን በ100 ሚሊዮን ፓውንድ መሸጣቸውን ተከትሎ ይህን ያህል ገንዘብ ለመክፈል ይከብዳቸዋል ተብሎ አይጠበቅም። ነገር ግን ይህን ያህል ገንዘብ ለዚህ ተጫዋች ይገባሉ ወይ? በጣም ትልቅ ጥያቄ ነው። ቶተናሞች ግን ይህንን ተጫዋች ከ50 ሚሊዮን ፓውንድ በላይ የሚሸጡት ከሆነ በጣም ከፍተኛ ትርፍ ነው የሚያገኙበት። እንደሚታወቀው ይህንን ተጫዋች በ8.5 ሚሊዮን ፓውንድ ነበር 2024 ላይ ከስዊድን ክለብ ማስፈረም የቻሉትና 8.5 ሚሊዮን ፓውንድ ገዝተው ከ50 ሚሊዮን ፓውንድ በላይ የሚሸጡት ከሆነ ከፍተኛ ትርፍ ነው የሚያገኙት። ይህ ተጫዋች እንግዲህ በአጠቃላይ በቶተናም ቤት 78 ጨዋታዎችን ማድረግ የቻለ ተጫዋች ነው። በተጠናቀቀው ሲዝን ደግሞ 33 ጨዋታዎችን ማድረግ ሲችል አንድ ግብና 5 አሲስት ማስመዝገብ የቻለ ተጫዋች ሆኗል። ነገር ግን ደግሞ ሙሉ ለሙሉ ምርጥ የሚባል ብቃትን ባለፈው ሲዝን አሳይቷል ለማለት ትንሽ ያስቸግራል። ከዚህ በኋላም በሮበርቶ ዲዘርቪ ስርም እድሎችን ያገኛል ተብሎ አይጠበቅም። በተለይ ደግሞ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ መፈረማቸውን ተቀጥሎ የመጮቻ እድሉ ይጠባል ተብሎ ይጠበቃል። በዚህ ምክንያትም በክረምቱ የዝውውር መስኮት ቶተናምን ይለቃል ተብሎ ይጠበቃል። ኖቲንግሃም ፎረስትና ኒውካስል ዩናይትዶችም የዚህ ተጫዋች ፈላጊ እንደሆኑ ነው እየተነገረ የሚገኘው። ነገር ግን ቶተናሞች የሚጠይቁትን ገንዘብ ለመክፈል ፈቃደኛ ናቸው ወይ የሚለው ግን በጣም ትልቅ ጥያቄ ነው። በዚህ የዝውውር መስኮት ግን ምናልባትም ክለባቸውን ሊለቁ ከሚችሉ ተጫዋቾች መካከል ግን አንደኛው ሉካስ በርግቪን ነው። ስለዚህ ይህንን ተጫዋች በቅርበት መመልከት ይኖርብናል። በመቀጠልም አስቶን ቪላ ነው የምንመለከተው። አስቶን
አስቶን ቪላዎች ጆ ጎሜዝን ከወልቭስ ለማስፈረም ተቃርቧል እየተባለ ይገኛል። በቅርቡም የሕክምና ምርመራም ያደርጋል ተብሎ ነው እየተጠበቀ የሚገኘው። አስቶን ቪላዎችም እንግዲህ ይህንን ተጫዋች ለማስፈረም ለወልቭሶች 35 ሚሊዮን ፓውንድ ለመክፈልም ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። በአጠቃላይም ተጫዋቾቹም በአስቶን ቪላ ቤት እስከ 2030 ድረስ ለመፈረምም ከስምምነት ላይ ደርሷል። አስቶን ቪላዎች በእርግጥ በዚህ ስምምነት ላይ ለተጨማሪ 1 ዓመት በዛው በአስቶን ቪላ የማቆየት መብትም እንደተካተተላቸው ነው እየተነገረ የሚገኘው። ጆ ጎሜዝ በዚህ የክረምት የዝውውር መስኮት ወደ አትሌቲኮ ማድሪድ በጣም ለመቀላቀል በጣም ተቃርቦ ነበረ። ነገር ግን በተለያዩ ምክንያቶች አትሌቲኮ ማድሪድን ሳይቀላቀል ቀርቷል። ከዛ በኋላ እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። ነገር ግን በዚህ ሰዓት ላይ አስቶን ቪላን ለመቀላቀል በጣም ተቃርቧል። የሕክምና ምርመራም ለማድረግም ቀነ ቀጠሮ እንደተያዘለት ነው እየተነገረ የሚገኘው። አስቶን ቪላዎችም ይህንን ተጫዋች የዩሪ ቴሌማንስ ተተኪ ለማድረግ እንዳሰቡ ነው እየተነገረ የሚገኘው። እንደሚታወቀው ከጥቂት ቀናቶች በፊት ዩሪ ቴሌማንስ አስቶን ቪላን ለቆ ወደ ማንቸስተር ዩናይትድ መቀላቀሉ አይዘነጋም። እናም የእሱን ተተኪ ለማድረግ ጆ ጎሜዝን ለማስፈረም ተቃርቧል እየተባለ ይገኛል። በተጨማሪም ግን ከጥቂት ቀናቶች በፊት ጆን ማዛምቢንም ማስፈረማቸውን ማረጋገጥ ችሏል። ይህ ተጫዋች እንግዲህ በዓለም ዋንጫው ላይም በጣም አስደናቂ የሚባል እንቅስቃሴን ካደረጉ ተጫዋች መካከል አንደኛው እርሱ ነው። በዓለም ዋንጫው ላይም 3 ግቦችንና 2 አሲስቶችን ማስመዝገብ ችሏል። በአጠቃላይ የ5 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። በፍራይበርግም በጣም አስደናቂ የሚባል እንቅስቃሴን በተጠናቀቀው ሲዝን ማድረግ ችሏል። በአጠቃላይ እንግዲህ 47 ጨዋታዎችን ነበረ ማድረግ የቻሉ። በእነዚህ 47 ጨዋታዎች ደግሞ 7 ግብና 6 አሲስት ማስመዝገብ የቻለ ተጫዋች ነው። ይህንንም አስደናቂ ተጫዋች ከኒውካስል ዩናይትድ በመንጠቅ ማስፈረም ችሏል አስቶን ቪላዎች። ከነዚህ 2 ተጫዋቾች በተጨማሪም ግን ፓሊኒያን ከባየር ሙኒክ በውሰቱን ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። በተለይ ደግሞ አማዱ ኦናና በዓለም ዋንጫ ላይ ጉዳት ማስተናገዱን ተከትሎ ለሱ ምትክ የሚሆን ተጫዋች ለማስፈረም ፍላጎት አሳይቷል። አንደኛው አማራጭ አድርገው የያዙት ደግሞ ፓሊና እንደሆነ ነው እየተነገረ የሚገኘውና ምናልባትም በቀጣይ ቀናቶች ውስጥ ፓሊኒያና ጆ ጎሜዝን አስፈርሟል የሚሉ ዜናዎችን ልንሰማ የምንችልበት ከፍተኛ እድል አለ እየተባለ ይገኛል። በመጨረሻም ጁሊያን አልቫሬዝን ነው የምንመለከተው። የዚህ ተጫዋች የአትሌቲኮ ማድሪድ ቆይታ እንግዲህ እስካሁን ድረስ የተረጋገጠ አይደለም። ተጫዋቹም አትሌቲኮ ማድሪድን እንደሚመልቀቅ እንደሚፈልግ በግልጽ ተናግሯል። እንደዚሁም ባርሴሎናዎችም ይህንን ተጫዋች ለማስፈረምም ጥያቄ አቅርበው ነበረ። ነገር ግን አትሌቲኮ ማድሪዶች እነዚህን ሁላ ጥያቄዎች ውድቅ አድርጓል። በተለይ ከጥቂት ሳምንታት በፊት ሪያል ማድሪዶችም ይህንን ተጫዋች ለማስፈረም የ150 ሚሊዮን ዩሮ ጥያቄ አቅርበው ነበረ። ነገር ግን ያንን ጥያቄም አትሌቲኮ ማድሪዶች ወዲያውኑ ነበረ ውድቅ ማድረግ የቻሉት። ነገር ግን እኔ በግሌ ማድሪዶች ይህንን ተጫዋች የምርም ለማስፈረም ፍላጎት ኖራቸው አይመስለኝም 150 ሚሊዮን ዩሮ ጥያቄ ያቀረቡት። ነገር ግን ደግሞ ምናልባት ባርሴሎናዎች ይህንን ተጫዋች እንዳያገኙት ለማድረግ የሚያገኙት ከሆነ እንኳን ትልቅ ወጪ ለማስወጣት ይመስለኛል ያንን ጥያቄ ያቀረቡት። ምክንያቱም ሪያል ማድሪዶች አንድን ተጫዋች ከፈለጉ አንድ ጊዜ ጠይቀው ብቻ ወደ ኋላ አይመለሱም። ደጋግሞ ሲጠይቁ ነው የምንመለከታቸው። ሲቀጥልም ደግሞ ለጁሊያን አልቫሬስ 150 ሚሊዮን ዩሮ ይገባዋል ብዬም አላስብምና ሪያል ማድሪዶች ሆም ብለው የጁሊያን አልቫሬዝን ሂሳብ ለማስወደድ እንደዚሁም ደግሞ ባርሴሎናዎችም ተጫዋቹን እንዳያስፈርሙ ለማድረግ ይመስለኛል ያንን ያህል ጥያቄ ያቀረቡት። እንደዛም ቢሆንም ግን አትሌቲኮ ማድሪዶች ጥያቄውን ውድቅ አድርጎታል። ሁሊያን አልቫሬዝም እንግዲህ በዓለም ዋንጫው ላይ በሰጠው አስተያየት ለባርሴሎና መጫወት እፈልጋለሁ ብሏል። ባርሴሎናዎችም እንግዲህ ጥያቄ አቅርበው ነበረ። ከዚህ በኋላ ጥያቄ መልሰው ያቀርባሉ ወይስ አያቀርቡም የሚለውን አብረን የምንመለከት ይሆናል። አትሌቲኮ ማድሪዶች ግን ይሄ ተጫዋች በምንም ተአምር አይሸጥም እያሉ ይገኛል። የምንሸጠው ከሆነ እንኳን ራሱ ሪከርድ በሆነ በጣም በትልቅ ገንዘብ ነው፣ እንደውም የውል ማፍረሻውንም ራሱ ክፈሉ እያሉ ነበር። የውል ማፍረሻውም ሲመስለኝ ወደ 500 ሚሊዮን ዩሮ ነው 200 ሚሊዮን ዩሮ ከዛ አካባቢ ነውና ያን ያህል ገንዘብ ደግሞ ባርሴሎናዎች ይከፍላሉ ተብሎ አይጠበቅምና በዚህ ምክንያት አትሌቲኮ ማድሪዶች ይህንን ተጫዋች ለመልቀቅ ምንም አይነት ፍላጎት የላቸውም። ነገር ግን ደግሞ የባርሴሎና ጥያቄ እንደዚሁም ደግሞ ተጫዋቹም ወደ ባርሴሎና መቀላቀል እፈልጋለሁ ለአትሌቲኮ ማድሪድ በድጋሚ መጫወት አልፈልግም የሚል አስተያየት መስጠቱ ምናልባትም የአትሌቲኮ ማድሪዶችን ሀሳብ ሊያስቀይር ይችላል ነው እየተባለ የሚገኘው። ነገር ግን በዚህ ሰዓት ላይ ግን አትሌቲኮ ማድሪዶች በአቋማቸው እንደጸኑ ነው እየተነገረ የሚገኘው። ባርሴሎና ከዚህ በኋላ ምን ያደርጋል የሚለውን አብረን የምንመለከት ይሆናል። ነገር ግን አትሌቲኮ ማድሪዶች ይህን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። በስተመጨረሻም እንግዲህ በጣም ብዙ ነገሮችን ሊያስነሳ ይችላል ብዬ አስባለሁ። ከአትሌቲኮ ማድሪድ ቢወጣም በአትሌቲኮ ማድሪድ ቢቆይም በጣም ብዙ ሁካቶችን ማስነሳቱ አይቀርም ለምትሉ አሁን ለምሳሌ ወደ ባርሴሎና ቢያቀና በአትሌቲኮ ማድሪዶች ዘንድ በጣም መጠላቱ አይቀርም። ጨዋታዎችን ባደረጉ ቁጥርም እሱ ላይ ከፍተኛ ተጽዕኖ ማሳደራቸው አይቀርም። እንደዚሁም አሁን ላይ እየሰጠው ያለው አስተያየት ወደ ባርሴሎና መሄድ ብቻ ነው የምፈልገው የሚለው አስተያየት ራሱ በባርሴሎና ቤት ባይሳካለት አትሌቲኮ ማድሪዶች ልክ እንደነ ግሪዝማን እጃቸውን ዘርግተው እንዳይቀበሉት
እያደረገ ነው የሚገኘው። እንደዚሁም በዛው በአትሌቲኮ ማድሪድ ቢቆይ ራሱ በቡድኑ መንፈስ ላይ ተጽዕኖ መፍጠሩ አይቀርም። እንደዚሁም ደጋፊዎችስ ይቅር ይሉታል የሚለው ራሱ በጣም ትልቅ ጥያቄ ነውና የሁሊያን አልቫሬስ የዝውውር ሂደት እንግዲህ በጣም ብዙ ነገሮችን ማስነሳቱ አይቀርም። በስተመጨረሻ ግን ወዴት ያመራል የሚለው ግን ለማየት የሚያጓጓ ነው። በአትሌቲኮ ማድሪድ ይቆያል? ቢቆይስ የደጋፊዎቹ አቀባበል ምን ይመስላል? እንደዚሁስ ወደ ባርሴሎናስ ያቀናል ወይ? ቢያቀናስ በምን ያህል ገንዘብ ሊሸጥ ይችላል የሚለው ትልቅ ትኩረት የሚስቡ ናቸው። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ አስተያየት ምንድነው? በአትሌቲኮ ማድሪድ ይቆያል ብላችሁ ታስባላችሁ ወይስ አትሌቲኮ ማድሪዶች በመጨረሻ እጃቸውን ሰጥተው ለባርሴሎና ይሸጡታል ብላችሁ ነው የምታስቡት? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።